አቤቱ ጌታዬ ሆይ መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ የተመሰለችውን የእመቤታችን ምስጋና ኃይለ ቃልን ያሳስበኝ ዘንድ እንዲገባ አቤቱ የልቦናዬን ደጅ ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን የምስጋናዋን ሹክሹክታ ያደምጥ ዘንድ አቤቱ የጆሮዬን መስኮት ክፈት። የብርሃን እናቱ የምትሆን የእመቤታችንን የምስጋና ምስጢር እመለከት ዘንድ ጌታ ሆይ የዓይኔን ጭጋግ ግለጥ። አቤቱ ለእግዚአብሔር እናት ለእመቤታችን ለድንግልናዋ ምስጋና አቀርብ ዘንድ ዳግመኛም አንደበቴን ክፈት። አባ ጊዮርጊስ ዘጋስጫ መጽሐፍ አርጋኖን ዘሰሜን ንግሥት በየማንከ በአልባሰ ወርቅ ወጽፍት ወውብርት ሰማይ ወለትየ ወርይ ወአጽምይ እዝነ የዓለም ወኪሏ ከስራቷ ልታስፈታ ከንጉስ ፊት የምታቀርበን እናቱ ልቡናዬ በጎ ነገርን አወጣ፣ ልቡናዬ በጎ ነገርን አወጣ፣ ልቡናዬ በጎ ነገርን አወጣ። እኔም የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። ለእናቶች መጽናኛቸው፣ ሲወልዱ ሐኪማቸው። ማርያምን ወደሻለን፣ ማርያምን ወደሻለን፣ ስለወለድሽ የሕይወት ምግብን ማርያምን ወደሻለን። ለምእመናን ሲደክሙ ምርኩዛቸው፣ በነፍስና በሥጋ ለተራቆቱ ተስፋቸው። በጌታ ፊት ያለሽ ማርያም ከሰይጣን መሸሻ ማርያም ዋስ ጠበቃችን ነሽ ማርያም። እንዴት ነበር ያኔ የቆሎ ተማሪ በእንተ ስማ ለማርያም ብሎ የሚገባባት ጌጡ። በእንተ ስማ ለማርያም ስለመብራን የእረኞቹ ደስታ ማርያም፣ የመላእክት ዝማሬው ማርያም። የመንገድ ስንቃችን ስሟን ጠርተን መሻገሪያችን። በእናትና አባቷ ማርያም የተባለች አንድም ማር በምድር ያም በሰማይ ተወዳዳሪ የሌለው ምግብ ነውና፣ አንድም ምእመናን መርታ መንግስተ ሰማያት የምታስገባናትና ማርያምን ወድሻለን። ዘመኑ ዓለም በኃጢአቷ የምትኮራበት፣ ልጆቿም እግዚአብሔርን መበደልን ጌጥ ያደረጉበት፣ ሁሉንም ኃጢአት ሰርተው እንኳን ያረኩበት ነበር። በአሕዛብ ተጽዕኖ ምክንያት በእምነታቸው ቅዝቅዝ ያሉበት ዘመን ነው። ይሄ ሲሆን እንግዲህ ሰው በጣም ለኃጢአት የመጋለጥ እድሉ ሰፊ ነው የሚሆነው እና ፈጽመው ለኃጢአት የተጋለጡበት ዘመን ነበረ።
እንግዲህ 5500 ዘመን ተብሎ በመካከል እነ ኖህን እነ ሎጥን እነ አብርሃምን እነ ኢዮብን የመሳሰሉ ሰዎች አሉ። ግን የበለጠ ደግሞ ክርስቶስ በተወለደበት ዘመን እንዲህ አይነት ሰዎች የጠፉበት ዘመን፣ ኃጢአት የነገሰበት ዘመን ነው። የጽጌረዳ አበባ ውበትና ፍካት ከስሩ ካለው እሾሃማ አገዳ መውጣቱ ይመስለኛል። ማለት ከስር ስትመለከችው በእሾህ የተከበበ ነው። በዛ መካከል ነው እንግዲህ ጽጌረዳ አበባ ወጥቶ እንዲህ አይነት ውበትና ደምግባት እንዲህ አይነት መዓዛ ሊኖረው ይቻለው ማለት ነው። እና ይሄ ያስገርማል። እውነት ነው። የምድረ በዳ አበቦችን የምናደንቃቸው ለምንድን ነው? በቤት ውስጥ የተከልናቸው እንኳን እናደንቅም ያን ያክል። ምድረ በዳውን በጋ እናውቀዋለን፣ ደረቅ ነው ወይም ባዶ ነው። ክረምት ላይ ደግሞ በእንደዚህ አይነት ልምላሜና ውበት ስለሚያጌጥ ነው ምድረ በዳውን በጣም የምንደነቅበት ማለት ነው። ከቤትም ያልመጣ ከእግዚአብሔር ዘንድ የተሰጠ ጸጋ ይዞ ስለምናገኘው እመቤታችንም የነበረችበት ያ ዘመን ያ ማለት 5500 ዘመን በጠቅላላው ማንም ከኃጢአት ንጹሕ ነኝ ማለት የማይችልበት ዘመን ነው የነበረው። ምክንያቱም ከገነት ስንወጣ ጀምሮ የተከተለን ኃጢአትና መርገም አለ። ኃጢአት ትቀድማለች፣ መርገም ትከተላለች። እንደዛ እያለ እየተከታተለን የመጣው አዲሱ ትውልድ በአዳም ዘንድ ኃጢአት ትቀድማ መርገም ተከትላለች። በሌላው ትውልድ ግን በአዳምና በልጆቹ ማለት ነው በልጆቹና በልጅ ልጆቹ ግን መርገም ትቀድማለች፣ ኃጢአት ትከተላለች። እንዲህ እያለ ይመጣ ነበር። ቅብብሎሹ እንደዚያ ነው የነበረ እስከ ክርስቶስ መምጣት ወይም እስከ እመቤታችን መገለጽ ዘመን ድረስ የነበረው ልክ እንደዚያ ባለ ሁኔታ ነው የመጣው ማለት ነው። እንዘንሰግድ ንብለኪ ማርያም። በዚህ ጊዜ ነበር ነቢዩ ኢሳይያስ ከእሴይ ስር በትር ትወጣለች፣ አበባም ከእርሱ ይወጣል፣ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ብሎ ትንቢት የተናገረላት። ቅዱስ ዳዊት የወርቅ ልብስ ተጎናጽፋ ንግስቲቱ በቀኝህ ትቆማለች ያለላት ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄም ከእናቷ ከቅድስት ሐና ግንቦት 1 በ5485 ዓመተ ዓለም ጠቢቡ ሰለሞን የዋህቷ ርግብ ከሊባኖስ ነይ እንዳለው በሊባኖስ ተወለደች። በዛ ዘመን ነው እናታችን ድንግል ማርያም ይሄ ጥላ የተባለው ጨለማ የተባለው የሞት ጥላ የተባለው የኃጢአት ልልና ያላሸነፋት ሆና የተገኘችው ማለት ነው። እግዚአብሔርን ማዳን ሁል ጊዜ እንድናደንቅ የሚያደርገን በኃጥአን መካከል ከተገኘችው ሴት ተወልዶ እኛን እንዴት እንዳዳነሳ እሷንም ከዚህ ከደካማው ትውልድ መካከል እንዴት ኃያልና ብርቱ አድርጎ እንዳስነሳት ስንመለከት ነው። አባ ሕርያቆስ በቅዳሴ ማርያም ድርሰቱ ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ እንዳለው እግዚአብሔርን በመፍራት ከሚኖሩ ነገር ግን ልጅ አጥተው በስዕለት ደጅ ከሚጠኑ ወላጆቿ ተገኘች። እናትና አባቷ በመካንነት ቢኖሩም በጣም ያዝኑ የነበረው ልጅ ስለሌላቸው ሳይሆን ልጅ ያላቸው ሰዎች የሚበሉትና የማይበሉት የሌላቸው ደግሞ የማይበሉት መስዋዕት ነበረ። ከዚያ ባለመሳተፋቸው ያዝናሉ። እኔን ሐናን ደረቅ አድርገህ ድንጋይ ብለህ ፈጥረኸኛልና እስክትል ድረስ ያደረሳት በቤተ እግዚአብሔር ባለው አገልግሎትና ለዚያ መስዋዕት የበቁ የተዘጋጁ እንዳይሆኑ ስለተከለከሉ በዚያ ያዝኑ ነበረ። ሁልጊዜ የሚያዝኑት ቤተ እግዚአብሔር ደርሰው ሲመጡ በሚደርስባቸው ፈተና ነው የነበረው ማለት ነው። ስለዚህ በጣም ያዝኑ የነበረው እግዚአብሔር ጸጋ ስለቀረባቸው እንደሆነ እናያለን። ልጅ ከተሰጣቸውም በኋላ ደግሞ የነበራቸው ጥንቃቄ የእግዚአብሔርን ጸጋ በከንቱ ማጥፋት አይገባምና ብለው በማሰባቸው እንዴት ይጠብቋት እንደነበር። ለመስዋዕት የማይሆን ምግብ ከመብላት ትከለከል ነበር አይደል ሚላታና ይህ እኮ ቀላል ጥንቃቄ አይደለም። ለመስዋዕት የማይሆን ምግብ ከመብላት ያገኘችውን አትበላ ማለት። ምክንያቱም እግዚአብሔር ያስቀመጠው ጸጋ በማህፀኗ ውስጥ እንዳለ ልጆች የእግዚአብሔር ስጦታ ናቸው ብሎ የሚያምን ማንኛውም ሰው በማህፀኗ የተቀመጠውን ሴት ልጅ ከጸነሰች በኋላ እኔ ማህፀን ውስጥ ያለው እግዚአብሔር መቅደስ ነው፣ ለዚህ መቅደስ ክብር የራሴን አስተዋጽኦ ማድረግ አለብኝ ብላ ካሰበች ይህን ማድረግ ትችላለች ማለት ነው። በዛ ሁኔታ የመጡ ናቸው። ከቅዱሳን ዘር የመጡ ግን ደግሞ ራሳቸውም በቅድስና ሕይወት ይኖሩ የነበሩ መሆናቸውን ነው የምንመለከት። በዚያ ላይ
ቤተ መቅደስ ሲሄዱ የሚገጥማቸው ፈተናም ወደኋላ ያላስቀራቸው፣ ተስፋ ያላስቆረጣቸው በጣም አይገርምም? ምክንያቱም ካህናት ሳይቀሩ እናንተ በቅሎዎች ቢወልዷችሁ እንጂ አትወልዱ፣ እናንተ እኮ እግዚአብሔር እኮ የእናንተ መስዋዕት አይቀበልም ይሏቸው ነበር ይላል። ያ ነገር ወደኋላ አላስቀራቸውም። ጸሎት ከማድረስ መስዋዕት ከማቅረብ አልከለከላቸውም። ከወላጆቿ ስለት የተነሳ በ3 ዓመቷ ነው ያው የተሳለ ሰው የተሳለውን ዕቃ ለእግዚአብሔር ቤት እንደሚሰጥ ሁሉ ሐናና ኢያቄም ልጅ ብናገኝ ይህን እናደርጋለን ብለው ሌላ እንስሳት ሌላ ቁስ ነገር ሌላ ንዋየ ቅድሳት የሚሆን ነገር አይደለም የተሳሉት። የወለድነውን ልጅ ሴትም ብትሆን ወንድም ቢሆን የወለድነውን ላንተ እንሰጣለን ያሉት። በዚህ መሰረት 3 ዓመት ሲሆናት አፏ እህል መቅመስ ሳይለምድ ነው ወደ ቤተ መቅደስ የተወሰደችው። ከዚያን ጊዜ ጀምሮ 12 ዓመት ሙሉ የቆየችው ቤተ መቅደስ ነው። እንግዲህ 12 ዓመት እና 3 ዓመት 15 ዓመት ነው። አንድ ልጅ ብትሰጣቸው አንዷንም ለእግዚአብሔር መስጠታቸው አይገርምም? ደግሞ በቃ ካለኝ ነገር ሁሉ ለእግዚአብሔር እሰጣለሁ ብሎ የሚያስብ ሰው ሊኖር ይችላል። ያለኝን ሁሉ እሰጣለሁ ግን ማን ሊል ይችላል? በእውነቱ እና ያላቸውን ነው የሰጡት እነዚህ ሰዎች። ከዛ በኋላም እንኳን እንደ ሳሙኤል እናት እንደ ሐና በዓመት አንድ ጊዜ ለበዓል በወጣችበት በዛው ልብስ ይዛለት ጠይቃው አይታው እንደምትመጣ ልጄን ናፈቀችን ሊያት ማትል ሴት ሐና እንዲህ አይነት ሴት ናት። ምክንያቱም አንድ ጊዜ ለእግዚአብሔር ትሰጣለች። ከዛ በኋላ እመቤታችንም ወደ እናቷ አላየችም። ምክንያቱም አባቷ ዳዊት ወገንሽን የአባትሽን እርሺ ነው ያላት እና ያንን ምክር ሰምታለች። እንዲህ ባለ ሁኔታ ለእግዚአብሔር አምጥተው የሰጡ ሰዎች ናቸው። ለአንድ ሕፃን ልጅ የመጀመሪያው መከራ እኮ እናትና አባትን ማጣት ነው አይደል እንዴ? ለዚያውም በቤተ መቅደስ በባህሪ አይመስሏትም እኮ መላእክት። እንደሚረባት አያውቁም አይደል መላእክት? ምክንያቱም ረሃብ አያውቁም እነሱ። ግን ምግቧን እያመላለሱላት ያሳደጓት ሴት ናት። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተቋኪ እምአሮዬ ናዊተ ማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባረኪ። እግዚአብሔር ለአዳም የገባው ቃል ከ5500 ዘመን በኋላ ይፈጸም ዘንድ እግዚአብሔር አብ አንድ ልጁን ልኮ ዓለምን ያድን ዘንድ የተመረጠችው እናታችን ቅድስት ድንግል ማርያም ነች። ይህ ንጽሕና፣ ቅድስና የባህሪው በሆነ አምላክ ዘንድ መመረጥ እንዴት ያለ ነው! ሊቃውንቱ ሊቁ አባ ኤፍሬም ከተናገረው ተነስተው እበያ ለድንግል ኢይትከሀለ ተነግሮ የድንግል ማርያም ክብሯ ልዕልናዋ ክብሯን የድንግል ማርያምን ክብሯን ልዕልናዋን መናገር አይቻልም ይላል። ኢይትከሀል ለመናገር የሚቻል አይደለም። እስመ እግዚእ ሐረያ መጻ ወኀደረ ላዕሌሃ ጌታ መርጦ በእሷ ላይ መጥቶ አድሯልና እንዲሁ ልዕልናዋን መናገር አይቻልም፣ ክብሯን መግለጽ አይቻልም ይላል እና ሊቃውንቱ እዚህ ላይ ከመረጣትማ ምን ችግር አለው? የሚያስደንቀው መመረጧ ሳይሆን እንድትመረጥ ሆና መገኘቷ ነው። እንድትመረጥ ሆና መገኘቷ ነው፣ መዘጋጀቷ ነው። አሁን ብዙ ጊዜ እኛ ለተለያየ አገልግሎት ስንመረጥ ነው የምንታየው እንጂ ስንዘጋጅ አይታይም። እግዚአብሔር ከሰው ለይቶ እሷን የለካበት የመዘነበት የመረጠበት ነገር ቢኖር ተክለ ቁመናዋ፣ ውጫዊ ውበቷ፣
ወይም የተወለደችበት ቤተሰብ የዘር ሐረጓ ሳይሆን ንጽሐ ጠባይዋን ጠብቃ እግዚአብሔርን በማምለክ እግዚአብሔርን በመታዘዝ እግዚአብሔርን የማምለክ የመታዘዝ አቅሟ እንዳይደክም በመማር በማንበብ ራሷን ጠብቃ ስለተገኘች መረጣት ማለት ነው። ምርጫው ተካሂዷል። በዚህ መልኩ እናትነት ለአንድ ሰው ብቻ የሚሰጥ መሆኑ ምንም ጥርጥር የለው። ለዚህ የእናትነት ማዕረግና አሁን በተለየ ሁኔታ መጥምቀ መለኮት መባል ወላዲት አምላክ መባል ለአንዳንድ ሰዎች የሚሰጥ ነው አይደል? ሁለት ሰው ሊያጠምቀው አይችልም እና ሁለት እናት ሊኖረው አይችልም ለእግዚአብሔር። ይሄ ለአንድ ሰው የሚሰጥ ነው። ሆኖም ለዚህ ማዕረግ መብቃት ከሌሎች ሴቶች ሁሉ መመረጧ የሚታወቀው በመዘጋጀቷ። እስኪ ተመልከች መጽሐፍ ቅዱስ ላይ የእሷን ያክል በጥንቃቄ የኖረ ማን ነው ስንመለከት? ሌሎች እኮ በጣም ብዙ እግዚአብሔርን ደስ የሚያሰኙ ሴቶች አሉ፣ ግን በሕይወታቸው ስህተት የለም ማለት አይደለም። ሳራን ያት እንደ ሳራ የተቀደሰ ሴት አለ እንዴ? ማግኘት በጣም ከባድ እኮ ነው እንደ ሳራ ያለች ሴት ማግኘት። ምክንያቱም አብርሃም በእምነት ይዟት ሲሰደድ አብራ የወጣች ሴት ነች። መጽሐፍ ቅዱስ ወይም ደግሞ ቅዱስ ጳውሎስ አብርሃምን ሲያመሰግን ሳራም እኮ ልትቀር የምትችል ሴት አይደለችም። እሷም በእምነቷ ትመሰግናለች። ከዛስ ንጉሥ ሊያገባት ያጫት ሴት ናት፣ ግን ደግሞ ስለ ከዳሆ ባሏ ከአብርሃም መለየት የማትፈልግ የነበረች ሴት ናት ማለት ነው። ግን በሕይወቷ ስህተት የለም ማለት አይደለም። አብርሃምን ወደ አጋር እንዲገባ ያደረገችው እሱ አይደለች እንደ የጋበዘችው? ከዛ በኋላስ አጋርን ከነ ልጇ ከቤት እንድትሰደድ ያደረገችው እሱ አይደለች? እመቤታችን ጋር ግን ነኝ ለሌሎቹ እንስሳት ለውሻ ሳይቀር የሚራራ ልብ ያላት ሴት እንደ እመቤታችን ያለች ትገኛል። ርኅራኄ ልብ የሚያሰኛት ማለት ነው። ሌሎች ሴቶችም ጋር ሂጅ ርብቃን ብናነሳስ እንዲህ አይነት እንትን ስህተት አይገኝባትም? ከሁለቱ ልጆቿ አንድ ቀን ከጸነሰቻቸው አንድ ቀን ከወለደቻቸው መካከል አብልጣ የምትወደው አሳነሳ የምትወደው አልነበረም? መጽሐፍ ቅዱስ አይመሰክርልንም? ራሔልን ተመልከቻት። ከቅዱሳት አንስት ነው መድቧ። በያዕቆብ ዘንድ እጅግ የተወደደች ሴት ናት። ግን ደግሞ ስለ ራሔል ስትመለከቻውን የአባቷን ጣዖት የሰረቀች ሴት እኮ ነች። ስለዚህ የትኛይቱም ቅድስት ሴት እንደ እመቤታችን አይደለችም። ፍጽምተ ሕሊና ፍጽምት በድንጋሌ የሆነች ሴት ማግኘት አትችልም ከቅዱሳት አንስት መካከል። እግዚአብሔር እኛን የሚያየው ካለንበት ማዕረግ ካለንበት ቦታ አንጻር አይደለም። እግዚአብሔር እኛን የሚያየው ካለንበት መንፈሳዊነት አንጻር የሚያየው ካለንበት ቅንነት ነው እግዚአብሔር መመልከት የሚችለው። እና እግዚአብሔር ሰው ሊሆን ባሰበ ጊዜ ማለት እቅዱን መተግበር በፈለገ ጊዜ ዓለምን ሁሉ ሲመለከት የተገኘችው እሷ ናት። ግን ያለችው ቤተ መቅደስ አልነበረም። ያለችው በጣም በሃይማኖታቸው የጸኑ ናቸው የሚባሉት እስራኤላውያን በሚኖሩበት በደቡብ እስራኤል አልነበረም። በጣም እምነተ ሰንካላዎች የሚባሉ እስራኤላውያን በሚኖሩበት በተናቀው አካባቢ በናዝሬት ነበረች የነበረችው። እና እግዚአብሔር ቦታን አይደለም ማየት የሚፈልገው፣ ያለንበት ማዕረግን አይደለም፣ የተወለድንበትን ጎሳ አይደለም የሚመለከተው። የሚመለከተው በግላችን የምንኖረውን ሕይወት እግዚአብሔር መሰረት የሚያደርገው። ማርያም ሞገሴ ነሽ አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። በስለታቸው መሰረት 12 ዓመታትን በቤተ መቅደስ ካገለገለች በኋላ አይሁድ አጉረመረሙ፣ ከቤተ መቅደስ ትወጣ ዘንድም ጮኹ። በሦስት ምልክቶች ይጸናልና አረጋዊው ቅዱስ ዮሴፍ ወደ ቤቱ ወሰዳት። ለአቅመ ሔዋን የደረሰችበት ዘመን ነው። 15 ዓመት ሞልቷታል። ከቤተ መቅደስ ልትወጣ ይገባል የሚል ውሳኔ በቤተ መቅደሱ አዛዦች በካህናቱ የተወሰነው ውሳኔ ለእመቤታችን ለድንግል ማርያም ቀላል ፈተና አልነበረ። ምክንያቱም ዓለሙን አታውቀው፣
የሰፈርን ኑሮ የመንደርን ኑሮ አታውቁ። ከ3 ዓመቷ ጀምሮ 15 ዓመት እስከሚሆናት ድረስ እየኖረች ያለችው ቤተ መቅደስ። ከዚያ ህይወት ወጥቶ ሰፈር ትቀመጥ ወደ መንደር ትሄድ የሚለው ነገር ቀላል ነገር አይደለም ለእመቤታችን። በዚህ መሰረት ዮሴፍ በኃላፊነት እንዲወስድ በዕጣ ስለደረሰው እሷን ይዞ የሄደው በጣም በሚገርም ሁኔታ እንደው ከናዝሬት መልካም ሰው ይወጣል ብሎ በኋላ ናትናኤል እንደተናገረው እንደዛ አይነት ግምት ወደሚሰጠው አካባቢ ወደ ሰሜን እስራኤል ነው፣ ከደቡብ እስራኤል ከቤተ መቅደሱ አካባቢ ወጥታ የሄደችው። ይሄ ቀላል ፈተና አልነበረም። ከይሁዳ አውራጃ ወጥቶ ወደ ገሊላ አውራጃ ወደ ሰሜን እስራኤል፣ በሰሜን እስራኤል በሰማርያ በገሊላ ደግሞ ከ721 ዓመት ጀምሮ ያው ወረራ ስለተካሄደበት ብዙ የአሦር የተለያዩ የአሕዛብ ሀገራት ሰዎች መጥተው የሰፈሩበት፣ ከጊዜ በኋላ እስራኤል በቁጥርም አንሰው ያሉትም ደግሞ በግቢ እየተቀላቀሉ ለእምነታቸው በጣም ቀዝቃዛ የሆኑበት አካባቢ ነው። ሰሜኑ የእስራኤል ክፍል የሚባለው ሰማርያ፣ ብዙ ጊዜ ሳምራውያንን የሚንቋቸውን ደቡብ እስራኤላውያን ለዚህ ነው እና ወደዛ ወደ ተናቀ ወደ ናዝሬት ሀገር ነው የሄደችው እና ይሄ ፈተና ነበረ፣ በጣም ትልቅ ፈተና ነበረ። ግን እመቤታችን ይህን በጸጋ ነው የተቀበለችው። መቼም ሰው ሆኖ መገኘት ነው እንጂ ሌላው አይጎዳውም። ዋና ሆኖ መገኘት ነው። አሁን ለአቅመ ሔዋን ደርሳለች፣ ቤተ መቅደሱን ታሳድፋለች፣ ታረክሳለች ማለት አሁንም ከንጽህና አኳያ እንደምንነጋገረው ይልቁም በዛ ዘመን ደግሞ የወር አበባ ማለት መርገም እንደሆነ የሚቆጠር ዘመን ነው። ለአቅመ ሔዋን ደርሳለች ትውጣ ማለት የወር አበባ የምታይበት ወቅት ነው። ለዚህ ይህን እያየች ቤተ መቅደሱን ታሳድፋለች የሚል ነው። እግዚአብሔር ደግሞ ከዚህ የለያት ልማደ አንስት የሚለው ይሄ ከሱ አልነበረም። ይሄ ሳይኖር እንዳላት ተደርጎ ከቤተ መቅደስ እንድትወጣ ሲወሰን ሙግት፣ ክርክር አልከፈተች። በጣም የሚገርመው እንግዲህ ትህትናዋ፣ አንዱ የእመቤታችን ትልቁ ትህትናዋ ይሄ ነው። እኔ አይደለሁም እንደምትሉት አልወጣም፣ ቤተ መቅደሱን አልለቅም፣ ምክንያቱም እንደምትሉት አይደለሁም፣ እኔ የወር አበባ አላይም። ይህ አይነት ነገር እንደ እግዚአብሔር አላደረገም ብላ መከራከር ትችል ነበረ። ምንም ክርክር አልገጠመችም። አንዳንዱ ችግሩ እያለበትም እንኳን ምን ሊል እንደሚችል ይገባናል። እሷ ግን ችግሩም ሳይኖርባት በቃ ከቤተ መቅደስ እንድትወጣ እንደ ምክንያት የተጠቀሰው ነገር የማይመለከታት ሆኖ ሳለ ውጭ ስትባል ያለምንም መከራከር ያለምንም ሙግት ከደቡብ እስራኤል ከቤተ መቅደሱ አካባቢ ወጥታ ወደ ሰሜን እስራኤል አሕዛብ ወደ በዙበት እስራኤል ባህላቸውን፣ ወጋቸውን፣ ሃይማኖታቸውን እየዘነጉ ባሉበት በገሊላ አውራጃ በናዝሬት ከተማ እንድትኖር ተደርጓል እና ትልቁ ፈተናዋ ይሄ ነበረ። ቀላል ነገር አልነበረ። በሊናት እግዚአብሔር ተከብረ እንተ በሊና እግዚአብሔር ተከብረ መንፈሳዊት ይእቲ ማርያም በእግዚአብሔር ሐሳብ የተሰራች በእግዚአብሔር ሐሳብ የተሰራች እመቤታችን መንፈሳዊት ምክንያተ ድነት አንቺ በመሆንሽ
መልአኩ ቅዱስ የሲኦል ለ5500 ዓመታት ደጆችን የተጠበቀውን ታንቀጠቅጫለሽ። ባንቺ የተደረገው ያቺ ኃጢአት ትከሻዋን የታላቅ ያደከማት ናዝሬት እመቤታችንን ይዛለችና ከእግዚአብሔር የሆነውን ዜና ሰማች። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የዳንበት ቃል ነው ማለት ትችያለሽ። ቃልን ሰው እንዲሆን እሷ የሰጠችልን እኛን ወክላል። ለዚህ ነው ትምክህተ ዘመድነ የባህሪያችን መመኪያ የምንላት ለዛ ነው እመቤታችንን ማለት ነው። እና ይህን የሚያስረዳ ቃል ነው። እና እንዳልከው ማለት ምን ማለት ነው? ሶስቱ አካላት አብና አብ አድሮ ጸልሎኝ መንፈስ ቅዱስ አጽንቶኝ ወልድ ስጋ ነስቶብኝ ይሄ እንዲህ እንዳልክ ይሁንልኝ፣ በዚህ መንገድ ይፈጸምልኝ፣ ከዚህ ውጭ የሆነውን አልቀበለውም ማለት ነው። ለምሳሌ የስህተት መንፈስ ቢሆን እሷ የተቀበለችው ይህንን ነው። ከዚህ ውጭ ያለ የመታለል ሐሳብ ቢሆን ኖሮ አይሆንም ማለት ነው። እና አጥብቃ የመላኩን ቃል የገለጸችበት ወይም ያጸናችባት ቃል ነው። ይቺ ቃል ናት ቃልን ስግው እንዲሆን ወይም ሰው እንዲሆን እንዲያድር ያደረገችው እንዲቀበል ያደረገችው ይቺ ቃል ናትና ይቺ ቃል ማህተማችን ናት። ለዚያ ነው እኛም በጸሎታችን ሁል ጊዜ በሰላመ ገብርኤልን የምናነሳው ከዚህ የምንጀምረው የእሷን ፈቃድ የኛ ፈቃድ አድርጎ እንዲቀበልልን አሁንም የኛ የፍጥረቱን ሁሉ ፈቃድ የገለጸችበት ቃል ስለሆነ እጅግ ጥልቅ ቃል ነው። እኔ እንግዲህ ከዚህ በላይ አልለው። ብዙዎቹ ሊቃውንት አሁን ሳነብ ምንድነው የማገኘው መደነቅ ነው የሚያበዙት። በዚህ ጉዳይ ላይ በጣም ይደነቃሉ። በጣም ነው የሚደነቁት። አሁን ቅዱስ ያዕቆብ ዘስሩግ ረጅም ጸሎት ነው የሚያደርገው ስለዚህ ነገር ለመናገር ማለት ነው። እና ግልጽልኝ ይለዋል መንፈስ ቅዱስን። እንዴት ብዬ ነው ወደዚህ የምቀርበው? እንዴት ነው መናገር የምችለው? ይሄን እንዴት አድርጎ? ምክንያቱም ተመልከች የመለኮትና የትስብእት ተዋህዶ ላይ ነው አሁን እኛ እየተናገርን ያለ ነው። በዚያ ቃሉ መጽሐፍ ቅዱስ ላይ የተጻፉት ቃላት ላይ ነው፣ ግን በጣም አስፈሪ ነው። በጣም አስፈሪ ነው። ስለ አንድ ማሽን እንኳን ሰሪው የሰጠው ማኑዋል ይዞ ስንት ጥንቃቄ አለው ሰው ስለሰራው ማሽን ማለት። በዮሴፍ ቤት እያለች ነው ገብርኤል መልአኩ የእግዚአብሔር ልጅ ልዑሉ ዝቅ ብሎ ከእሷ ሰው እንደሚሆን ማኅፀኗን ዓለም አድርጎ ዓለማት ሁሉ የማይችሉት ጌታ ሊቀመጥ እንደወሰነ ንገር የተባለው በዛ በተናቀ አካባቢ ሂዶ ነው፣ ናዝሬት ሂዶ ነው። ግን ገብርኤል እጅ ነስቶ አመስግኖ ከሦስቱ አካላት አንዱ አካል ወልድ ከእሷ ሰው እንደሚሆን የነገራት መልአኩ ገብርኤል ራሱ እኮ ያገኛት ትንቢተ ኢሳይያስ ስትመለከት ነው። በቤተ መቅደስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ስታደርግ ነው ያገኛት። ወርቅና ሐር ስትፈትል የሚለው እኮ ምን ማለት ይመስልሻል? ወርቁ መለኮት ነው፣ ሐሩ ደግሞ ትስብእት ነው። ይህንን ስታስማማ ማለት ምን ማለት ነው? የመለኮትና የትስብእትን ተዋህዶ በልቧ ስታወጣና ስታወርድ ማለት እኮ ነው። ነቢያት የተናገሩትን ያንን በልቧ እያሰበች በነበረችበት ሰዓት መልአኩ መጥቶ ትጸንሻለሽ ትወልጃለሽ ብሎ ሶስተኛውን የምስራች የነገራት በዛው በቤተ መቅደስ ሳለች ነው። ልቧ በሞቅታ በከንቱ ውዳሴ እንደማይታለል እኮ የምናውቀው መልአኩ ገብርኤል መጥቶ ምስጋና ሲያቀርብላት ፎኑ ከመዝኑን ጋር ማይታሙ እንዲህ ያለ እጅ መንሻ እንዴት ይደረግልኛል ብላ ማሰቧ ነው። አይገርምም? እንዲህ ብላ አሰበች ነው የሚለው ቅዱስ መጽሐፍ። እና እንዲህ ብላ ማሰቧ በራሱ ለርኩሰት ምቹ ሴት እንዳልነበረች፣ ምቹ ሕይወት እንዳልነበራት እንረዳለን ማለት ነው። እና ከዚያን ጊዜ ጀምሮ እግዚአብሔር በሰጣት ጸጋ ከፍ ከፍ ምትል ወይም ደግሞ የምትኩራራ አይደለም የነበረችው። ይህንንም ቃል እኮ ለዮሴፍ አልነገረችውም። እንዲያውም መልአኩ የነገራትን በእህቱም ድንግልና ጸንሳ በእህቱም ድንግልና ልትወልድ መሆኑንም ጽንሷን አይቶ ሴቶች ሲያረግዙ ይታወቃሉ አይደል? ምልክት አላቸው። ያንን ምልክት አይቶ እስኪጠይቃት ድረስ አልተናገረችም። ምን አይነት ጭምትነት ነው! እውነት ለመናገር በዚያ ዘመን ዝም ነው ያለችው። በቃ ዮሴፍ መጣ፣ ፈላስፋም ዘመዱ ሊጠይቀው መጣ። ዮሐንስ የሚባል ፈላስፋ እንዴት ነው ይቺ ሴት ጸንሳለች? ከማን ነው? ከአንተ ወይስ ከሌላ ብለው ጠየቀው አይደለም የሚለው። እኔስ እንኳን ገቢር ሀሌውም አላውቅባት ብሎ መለሰልኝ። በምን አውቀው? በፍልስፍና ወይም ሴቶች ሲያረግዙ ምልክት አላቸው እና በዚህ አውቀው ይላል። ያ ሆኖ እስኪታወቅ እስኪገለጥ ድረስ እሷ ግን ምን ማለት
ከጠየቃትስ በኋላ አንገቷን ደፍታ እመንፈስ ቅዱስ ከማለት በቀር ሌላ ከመንፈስ ቅዱስ ነው ያለችው እንጂ መልአክ መጥቶ ነበር እኮ አንተ እንደሄድክ አንተ በሌለበት እግዚአብሔር መልአክ መጣ እንዲህ ያለኝ እንዲህ አይነት ነበረ እንዲህ አይነት ምልክት በዚህ ዘመን ቢሆን ፍለጋ ሄደን አንናገርም ነበር። እውነት ለመናገር ሌላ ሰው ቢሆን ሊያደርግ የሚችለውን አይደለም እሱ ያደረገችውና ይሄ ከመጀመሪያ ወንጌል ገና ከመጻፉ ወንጌላዊው በልቧ ተጠብቀው ነበር ከማለቱ በፊት የእግዚአብሔር ምስጢር በልቧ ተይዝ የነበረች ሴት ናት። በቅዳሴ ማርያም አባ ሕርያቆስ ይህንን የሰማይ ምስጢር እንዲደርሱታል። ምስጋናሽ የተመላ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? አማኑኤል የማይተረጎም የሥጋ ልብስነት ካንቺ የለበሳት መስሪያ ነሽ። ዛሃውን ከአዳም ጥንተ ሥጋ አደረገ፣ ማጉም ያንቺ ሥጋ ነው። መወርወሪያውም ቃል እርሱ ኢየሱስ ክርስቶስ ነው። መህኑም ከልዕልና የወረደ የልዑል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር እጹብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሺ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ። የድንግል ውዳሴ እናገራለሁ። መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ እኔም የድንግልን ገናናነቷን እናገራለሁ። ዛሬ በዚች ቀን በፍቅርና በትሕትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ። በዚህ ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። እመቤታችን ቅድስት ድንግል ማርያም ብስራት ከሰማች በኋላ ለመጀመሪያ ጊዜ ሄደችው ወደ ቅድስት ኤልሳቤጥ መሆኑን መጽሐፍ ይነግሩናል። በወንጌሉም በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራውም ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት ሲል ያስቀምጣል። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? በማለት የአምላክ እናትነቷን ቅድስት ኤልሳቤጥ መስክራለች። ከዚያ በፊትም በዛን ጊዜም ከዚያም በኋላ በድንግልና ጸንሶ በድንግልና ወልዶ ከወሊድ በኋላም በድንግልና የኖረች ሴት የለችምና ንጽሕት ቅድስት ጽንዕት እንላታለን። አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኑንም እንዲህ ይላል፣ በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአትን ሰንሰለትና የሥራትን እግረ ብረት አቅልጠሽ አጥፍተሻቸዋልና ብረትን ሁሉ የሚያቀልጥ የአድማስ እብን አንቺ ነሽ። ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራበት አለት እብን አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሡ ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ የጽድቅ አክሊልን ተቀዳጀች። ባንቺም በወርቅ አለት ተመሰረተች። በሚያንጸባረቀው ዕንቁ ባንቺ ተሰራች። ባንቺም ምሰሶቹ አቆሙ። ሕንጻዋም ባንቺ ጸና፣ ግድግዳዋም ባንቺ ተታታ፣ ጠፈሯም ባንቺ ተገጣጠመ፣ ዋልታዋም ባንቺ ተዋቀረ፣ ድምድማቷም ባንቺ ተደመደመ። ደጆቿም ባንቺ ተከፈቱ፣ መቃን መድረኳም በልጅሽ ደም ተረጨ። በልጅሽ በጥፊ መመታት ነፃ የወጣች ሴት አገልጋይ በልጅሽም ሞት እመቤት የሆነች ቤተ ክርስቲያን ታመሰግንሻለች። ነሽ ማርያም ሞገሴ ነሽ፣ ትውልድ እንዲጠቀም ስብሽን አንስቶ እሷ ናዝሬትም ስትኖር ደቡብ እስራኤል ቤተ መቅደሱም ስትኖር አንድ ናት ለእግዚአብሔር። በዚህ መሰረት
ከሶስቱ ቅዱስ አንዱ ቅዱስ ማህፀኗን ዓለም አድርጓል። ለመፈጸም የምትጀምረው ከገቢር አይደለም፣ ከሐልዮ ነው የምትጀምረው። ከዛ ስለምትጀምር በጥንቃቄ ለዚህም ነው መልአኩ ገብርኤል ራሱ ሳይሳሳት ምንድን ነው ያላት? አንቺ ከሴቶች መካከል የተለየሽ ነሽ፣ ቡርክት አንቲ እምአንስት፣ የተባረክሽ ነሽ ማለት የተለየሽ ነሽ ማለት እኮ ነው። ሲጀመርም እንዲህ የተባለ የለም። አብርሃምን ራሱ ባርካለሁ ነው ያለው እንጂ የተባረክ ነህ አይደለም ያለው። እንዲህ አይነት ሴት ናት እመቤታችን ቅድስት ድንግል ማርያም። ለዚህ ግን ያበቃት አኗኗሯ፣ የመጣችበትን መንገድ ስትመለከቱ፣ ለመላኩ የመለሰችለትን መልስ። የዘካርያስና የእሷ ክርክር ተመሳሳይ ነበር እንዴ? ይህ እንዴት ይሆናል ነው አይደል የእሷ ክርክር የነበረው። ምክንያቱም ያነሳው ጥያቄ ያነሳው ሀሳብ ትጸንሻለሽ ነው። ወንድ ሳያስፈልጋት ሴት ያለ ወንድ ሴት እንዴት ትጸንሳለች ነው ጥያቄው የነበረው። ዘካርያስ ግን እንደዚህ አይደለም፣ እኔ አርጅቻለሁ የሚል ነው የነበረው። ስለዚህ የሁለቱ ልዩ ነው። ያረጀ ሰው ሲወልድ ያውቃል ዘካርያስ። ድንግል ሴት ስትወልድ ግን አታውቅም እመቤታችን። በመጽሐፍ በትንቢት ከሰማቸው በስተቀር በአካል አይታ አታውቅም። እና ለዚያ ነው የተከራከረችው። ስለዚህ እሷና ሌሎቹ ሰዎች የሚያነሱትም ጥያቄ ተመሳሳይ አይደለም፣ የሚኖሩትም አኗኗር ተመሳሳይ አይደለም። ስለዚህ ምን ይሆናል? ክብራቸው ወይም ጸጋቸው ተመሳሳይ አይሆንም ማለት ነው። እመቤታችን ጌታችንን በጸነሰች ጊዜ ለቅዱስ ዮሴፍ አንዳንዴ እንደ ጽጌረዳ አበባ ቀይ ሁና፣ በሌላ ጊዜ ደግሞ እንደ ሮማን አበባ ነጭ ሁና ስትታየው የሚያውቀው መልኳ ሲለዋወጥበት እየደነገጠ ማርያም እያለ እየጠራ ያረጋግጥ እንደነበር ሊቃውንተ ቤተ ክርስቲያን ይገልጻሉ። የበኩረ ልጇን እስክትወልድ ድረስ ዮሴፍ አላወቃትም ነበር አይደል የሚለው። ምን ማለት ነው አላወቃትም ነበር ማለት? እኮ እሷ ወላዲት አምላክ እንደሆነች እሱም ደግሞ የምትወልደው አምላክ እንደሆነ አላወቀም ማለት እኮ ነው። ልብ በይ። የጸነስኩት እኮ አምላክን ነው ብላ እቤት ውስጥ አታወራም ነበር ማለት ነው። በጊዜው ጊዜ በሰዓቱ እንዲገለጥ በኋላ ኮከብ እየመራቸው ሰዎች መጥተው ሲሰግዱለት፣ ነገስታት ሲገብሩለት፣ መላእክት ደግሞ የብርሃን ድንኳን ሲዘረጉለት ያንን አይቶ እኮ ነው ሌሊቱ ቀን ሲሆንለት አይቶ እኮ ነው መረዳት የጀመረው። እረኞች መጥተው ሲዘምሩለት፣ ከእረኞቹ ጋር ደግሞ መላእክትን ሲዘምሩ ሲያያቸው ዮሴፍ ወደ 5 የሚጠጉ ምልክቶችን ይላል። ማነው ሄሬኔዎስ የሚባል ሊቅ በሃይማኖት አበው እነዚህ ምልክቶች አይቶ እስኪረዳ ድረስ አላወቅም ነበር ነው የሚለው። ይሄ ማለት ለምንድን ነው አላወቀም ነበር የተባለው? አትናገርም ነበር ማለት መንፈስ ቅዱስ ብቻ እንዳለች ነው መጽሐፍ ነገር። ከጽንሰቷ ጀምሮ በፈተና ውስጥ ያለፈችው እናታችን ቅድስት ድንግል ማርያም የዓለሙ ሁሉ ፈጣሪ በሆዷ ይዛ መከራው አልቀረላትም ነበር። በጸነሰች ጊዜም የነበረው ፈተና በጣም ከባድ ነው፣ ቀላል አልነበር። ዮሴፍ ባደራ ነው የተሰጠው። ጸንሳ ተገኝታለች። አንዲት ሴት ያለ ጋብቻ ጸንሳ ብትገኝ መወገር፣ መገደል ነበረ። ይሄ ሁሉ ትችት ምን ያህል ከባድ እንደነበረ አሁን እመቤታችን በመውለዷ የምታገኘው ደስታ እንዳለ ሆኖ በመጽነሷ የምታገኘው ክብር እንዳለ ሆኖ በሰው ዘንድ ግን የነበረው ትችት፣ ውርደት ቀላል አልነበረም። ከማን ጸነሰች? ይኸው ጸንሳለች፣ ይኸው ሆዷ ገብቷል ተብሎ የሚተቸው ትችት ቀላል ነገር አይደለም። ይሄ ሁሉ ያሳቅቅ ነበር። እንደ ሰው በጣም ፈተና ነበር። በዘመናችንም ቢሆን ያለ ትዳር የጸነሱ እህቶቻችን በሆነ አጋጣሚ እንዴት እንደሚቸገሩ እናያለን። በዚያ የገጠማቸው ኃጢአት ሳይሆን ደግሞ የበለጠ የሚያስጨንቃቸው የሰው ትችት፣ የሰው መሳለቅ። እመቤታችን ይህን ሁሉ ታግሳል። ወደ ቆጠራ እንኳን ልትሄድ ባሰበች ጊዜ ከናዝሬት ተነስታ የነ ዮሴፍ ሰፈር ወደ ሆነው ወደ እነ ዳዊት ርስት ወደ ቤተልሔም ልትሄድ እንኳ በቆጠራው ምክንያት በተነሳ ጊዜ ዮሴፍ ተቸግሮ ነበር። ይዟት እንዳይሄድ ጸንሳለች። አደራ ነው የተሰጠው። እንዴት ጸነሰች ይባላል?
ከዛ የተነሳ የሚወሰድ እርምጃ አለ። ትቷት እንዳይሄድም ቆጠራ ነው፣ መንግስታዊ አዋጅ ነው የታወጀው። ዮሴፍ እንኳን ምን ያህል ተፈትኖ እንደነበር ለዚህ ነው አውጥቶ አውርዶ መልአክ የተፍራህነ ሲኦታ ለማርያም ፍህርትከ እጮኛህን ማርያምን መያዝን ይዘህ ወደ ቆጠራው መሄድን አትፍራ፣ ከእሷ የሆነው በመንፈስ ቅዱስ ስራ ነውና በተብሎ ተነግሮት ነው የወጣው። እና በዚህ ሁሉ ማውሪያ ነበረች እኮ በዛ ሰዓት ሰው ያወራ ነበር፣ እንደ አጀንዳ ነበረች። እሷን አጀንዳ አድርጎ ከቤተ መቅደስ የወጣችው ልክ ነበረ፣ ይኸው እንደዚህ ሆነች እኮ፣ ይኸው ጸንሳለች እኮ ብሎ የሚወራው ወሬ ቀላል አልነበር። ዮሴፍ ያንን ሁሉ ታግሶ መልአክም ነግሮት የበረታው ኢትፍራ አትፍራ ብሎት ይዞት ሄደው እና በዛ መሰረት ከናዝሬት ተነስታ ወደ 150 ኪሎ ሜትር ርቀት ተጉዛ ማለት ነው ወደ ቤተልሔም ስትሄድ ጉዞው ቀላል አልነበረ፣ ለነፍሰ ጡር በጣም ከባድ። ከዛም ሁና ነው እንግዲህ ደግሞ ምጥ የመጣ። ግን ለቆጠራ ነው ሄደችው። ያላቸው ድንኳን ተክለው ያላቸው ቤት ተከራይተው ነው ቆጠራውን እየተሳተፉ ያሉት ወይም እየተካሄደ ያለው ቆጠራው። እስመ አልቦሙ መካን ለማኅደሮሙ ማደሪያ የሚሆን ቦታ ስላልነበራቸው እመቤታችንና ዮሴፍ ግን የተጠጉት ከከብቶች ግርግም ዋሻ ነበር። የምትወልድበት ስፍራ ያልነበራት ሴት ሌላ በምድር ላይ ማን አለች? እውነት ለመናገር ማንም የለም። በስደት በሆነ አጋጣሚ የወለዱ ሰዎች እንኳን ቢኖሩ ሄደው ቤታቸው ገብተው ያሳድጉታል። እመቤታችን ግን ይህ እንኳን የሌላት እንደወለደች ወይም ከወለደች ከ2 ዓመት በኋላ ደግሞ እንደገና ስደት የሄደች ሴት እመቤታችን ቅድስት ድንግል ማርያም ናት። የግዝረቱ ቀን ደርሶ ወደ ቤተ መቅደስ ስትገባ አረጋዊ ስምዖን ታቅፎ የመከራ ሰይፍ በነፍስሽ ያልፋል አላት። እመቤታችንም በድንጋጤ አነባች። ጌታችን 2 ዓመት ሲሞላው ስጋዊ ስልጣኑ ያሰጋው ሄሮድስ ሊገለው ስለፈለገ መልአኩ ቅዱስ ዮሴፍን እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ ባለው ጊዜ ያቺ ከቤተ መቅደስ ውጭ ሌላ ዓለም ያልነበራት ብላቴና ትልቅ ኃላፊነት ወደቀባት። ልጇን ይዛ ወደ ማታውቀው ብቻም ሳይሆን ከላይ ከሰማይ ከስር ከምድር የፀሐይ ሐሩር ወደሚዘንብበት ምድር ተሰደደች። በስደት ዘመኗም የአምላክ እናቱን አሳለ ተሰደበች፣ ተራበች፣ ተጠማች። ከምንም በላይ ደግሞ የልጇን ስቃይ እያየች በብዙ አለቀሰች። ይገሉት ይሆን በማለትም ልትሸሽገው ደከመች። አባ ሕርያቆስ ይህንን እንባና ስቃይዋን ሲያዘክር እርጉም በሆነ በሄሮድስ በነገሰ ወራት ከአንቺ ጋር ከአንዱ ሀገር ወደ አንዱ ሀገር የተሰደደውን መሰደድ አሳስቢልን፣ በፊትሽና በልጅሽ ፊት የወረደውን መሪር እንባም አሳስቢልን፣ ረሃብና ጥሙን ችግሩንና ሐዘኑንም ያገኘሽንም ልዩ ልዩ መከራ አሳስቢልን ብሏል። ትውልድ እንዲጠቀም ስምሽን አንስቶ እነዋት ብሎናል ጌታ ተሰውቶ የፍቅር ስጦታ ከ1 ዓመት እስከ 2 ዓመት የሆናቸውን ሕፃናት በቤተልሔምና በዙሪያዋ ባሉ አካባቢዎች እንዲገደሉ አዋጅ አውጇል። ከዛ አዋጅ ለመውጣት በዛ አዋጅ ልጇ እንዳይገደል ለማድረግ በሕልም በተነገራት መሰረት ወይም ለዮሴፍ በተነገረው መሰረት ወደ ግብፅ ጉዞ አድርጋለች። ጉዞው እንዳሁን ትራንስፖርት ያለበት ዘመን አይደለም። በፍርሃት ያለ ስም ልጅ ይዞ መሰደድ በጣም ከባድ ነው። በግብፅ 3 ዓመት ከ6 ወር ኖራለች። እንግዲህ የስደት የመፈናቀል ወቅት ነው። መሰደድ እንኳን በሰው ሀገር በሀገራችን አሁን እየተከሰተ ባለው የሰላም እጦት ከአንዱ የሀገራችን ክፍል ተነስተው ወደ አንዱ የሀገራችን ክፍል ከአንዱ ወረዳ ወደ ሌላው ወረዳ ተፈናቅለው ያሉ ወገኖቻችን
ምን ያህል እንደሚሰቃዩ እያየን ነው። ለእመቤታችን መከረኛ የለም። እውነት ለመናገር ብዙ መከራ በማየት እሷ የሚበልጥ የሚተካከል የለም። ለምን ካልሽኝ እንግዲህ በምድር ላይ ለእግዚአብሔር ብሎ በመሰደድ አብርሃምን የሚቀድም የለም አይደል? አብርሃም ቢሰደድ ድንኳን ነበረው እኮ፣ ማደሪያ ነበረው፣ ቤት ነበረው ማለት ነው። እና እሱ አንድ ነገር ነው። ሙሴ ተሰደደ አይደል? ለእግዚአብሔር ለእስራኤል ለወገኖቹ ብሎ ነው የተሰደደው። በተሰደደበት ቦታ ግን ቤት ሰርቶ ሀብት አፍርቶ መኖር የቻለ ሰው ነው። ያዕቆብን ተመልከችው፣ ብቻውን ተሰደደ፣ አንድ ነገድ ሆኖ ተመለሰ አይደል? የ12 ነገድ ባለቤት አባት ነው የሆነው። ብቻውን ነው የተሰደደው፣ ግን ባዶውን ነው የተሰደደ። ባዶ እጁን ግን የብዙ መንጋ ባለቤት ሆኖ ነው የተመለሰው። እሱ እንደወደደ ማስወለድ ይችል የነበረ ሰው ነው አይደል? ያዕቆብ በጥበብ ዝጉርጉሮች ይወለዱልኝ ሲል ዝጉርጉር የሚወለድለት ደግሞ እንዲሁ ልሙጥ ወይም ደግሞ ዝጉርጉር ያልሆነ ይወለድልኝ ሲል ደግሞ እንደዚያ የሚሆንለት የፈለገውን ነገር ማግኘት የቻለ ሰው ነው፣ ምንም ስደተኛ ቢሆን። እንደመቤታችን ግን ቤት አልባ የሆነ ሰው አለ እንዴ በምድር ላይ? እሷ ግን ቤት እንኳን አልነበራትም። ለምን ካልሽኝ በልጅነቷ በእግዚአብሔር ቤት ተጠግታለች፣ ስታደግ ደግሞ ወደ ዮሴፍ ቤት ተጠልላለች። ከዚያ ያለፈ ምንም መኖሪያ አልነበራትም። በምድር ላይ ይሄ ማርያም ቤት ነው የሚል ሰው አለ? ማንም የለም ይህንን ሊል የሚችል። ውሃ እንኳን አታ የተቸገረችበትን ጊዜ እኮ ደራሲው ጽፎታል። ሳልክጎ ማይ የውሃቡኒ በህቅ ነው የምትለው። ውሃ ለመንኳቸው በዚች ምድር ላይ እምሰባ ሀገር አልቦ ዘያምራ ለጽድቅ ነው፣ ጽድቅን የሚያውቃት አንድም ሰው የለምና ውሃ እንኳን እፍኝ ውሃ አልሰጡኝም ብላ እስክትናገር ድረስ ለምሬት የዳረጋት ከባድ መከራ እና ፈተና በዚያ ዘመን ደርሱባታል። ማርያም ሞገሴ ነሽ አክሊሌ ነሽ አክሊሌ ነሽ ማርያም ሞገሴ ነሽ። ሙሴ በበረሃ ምን ተገለጸልን? ሐመልማል በእሳት ሳይቃጠል አየ። ከስደት መልስ ቅድስት ድንግል ማርያም እንደ እናት ብዙ ዋጋን ከፍላለች። በልጇ ታምራትን ስድብንና እርግማንን ተቀብላለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን እንደ ልጅነቱ ይታዘዛት ነበር። እንደው ማንኛውም ሰው አይሆንም እንጂ የሚሆን ቢሆን ለአንድ ቀን እግዚአብሔር ቢሆን ሰውን መውደድ ይቻላል? እንዲሁ እውነት እንኳን እግዚአብሔር ሆኖ እንኳን መልአክ ሆኖ አንድ ሰው ሆነን እንኳን ሰውን ለመውደድ እኮ እንቸገራለን። እና እኛ በእግዚአብሔር ቦታ ብንሆን አንድ ቀን ዓለምን ሳናጠፋ ውለን ማደር እንዴት እንችላለን? አይቻልም። ግን እግዚአብሔር ለሰው ያለው ፍቅር በጣም ይገርምሻል። ከዚያ በላይ ደግሞ ለድንግል ማርያም ያለው ፍቅር ደግሞ በጣም ይገርምሻል። ምክንያቱም እሷን እኮ ነው እያለቀሰ የለመናት ወተት ትሰጠው ዘንድ ውሃ ትሰጠው ዘንድ እንድታጠበው እንድታዝለው ከኋላ እየተከተለ የለመናት የነበር እሷን ነው። ዓለምን ሁሉ የሚመግበውን ተመግበው ዘንድ መለመኗ አይገርምም? በጣም በእውነት የሚገርም ነው። በዚያውም ዘንድ ከሌላው ፍጥረት ሁሉ ለይቶ እናቱ እንድትሆን ያደረጋት በጣም ይገርመናል። ሁልጊዜ ድንግል ፈጣሪዋን ወለደችው እያል ምክንያቱም ይሄ አሁን ምስጋና ስለሆነ አይደለም የምናነሳው፣ እውነት ነው አይደል? ምስክርነት ነው። ግን በጣም ስለሚያስገርም ነው የምናነሳው። ቅዱስ ኤፍሬም ድንግል ወለድቶ ለፈጣሪሃ ወውቱን ፈጠረ ወለ እሱም ይገርማል፣ እሷም ትገርማለች። እሱም እናቱን መፍጠሩ እሷም ደግሞ ፈጣሪዋን መውለዷ ሁሌ ሲያስገርመን የሚኖር ነው እና ሰማይና ምድር ለሰማይና ለምድር ያልሰጠውን ጸጋና ክብር ነው እኮ ለእሷ የሰጣት። አይተሽዋል። ሰማይና ምድር እንዲወስኑት አልፈቀደላቸውም። እሷን ግን እንድትወስኑ ፈቀደላት። ሲፈቅድ ነው ይሄ የተደረገው፣ ስለፈቀደ ነው። እና ይሄ እሷን ከማክበሩ የተነሳ እሷን ከመውደዱ የተነሳ ነው ከእሷ ስጋን የነሳው። እንኳን ስጋን መንሳት ይቅርና ካልወደድነው ሰው እንጀራ ልንበላ እንችላለን? እኛ አንችልም አይደል? እሱ ካለመኖር ወደ መኖር የመጣ አምላክ አይደለም። ጥንትም የነበረ ኋላም ያለ ነው እና በመኖር ውስጥ እያለ ነው ወደ መኖር የመጣው። ስጋን የከፈለ በህልውና ውስጥ ያለው አምላክ ነው። እኛ ባለመኖር ውስጥ ስለነበርን ነው አይደለ? እናት ያልመረጥ ነው አባትም ያልመረጥ ነው። ባለመኖር ውስጥ ስለነበርን ነው። አለመኖር ይቀድመናል። ያልነበርንበት ዘመን ነበረ። ለመኖራችን ምክንያት የሆነን የእናትና የአባቶቻችን መኖር ነው ወይም መጋባት ነው ማለት ነው። እመቤታችን ዘንድ የተወለደው ግን እንዲህ አይደለም። ያለ የነበረ ነው የመረጣት። እሱ መውደዱ እኮ በዚህ ነው የሚታወቀው። በዋናነት የሚገለጠው በዚህ ነው። ወወረደ ናዝሬተ ወኮነ ይትየዘዝ ሎሙ፣ ወደ ሰፈራቸው ወደ ናዝሬት
ወረደ። ይታዘዝላቸው ነበር፣ ይታዘዝላትም ነበር። ወኮነ ይትየዘዝ ሎሙ ይታዘዝላቸው ነበር ማለት ለሞግዚቱ ለዮሴፍ ለእናቱ ለድንግል ማርያም ይላላክ ነበረ። ከሊቃውንት እግር ስር የልጆች መገኘት መቼም ጥቅሙ ይሄ ነው። በትክክል የአባትን የእናትን የሽማግሌን የሰውን ክብር በጥቅሉ ያውቃሉ እና ለሰው ማድረግ በጥቅሉ እናት በመሆኗ ለእናት፣ አባት በመሆኑ ለአባት፣ ሽማግሌ በመሆኑ ለሽማግሌ የሚደረገውን ሁሉ ልጆች ማወቅ የሚችሉት መቼም ከሊቃውንት እግር ስር ሲገኙ እና ከዛ የተገኘ እንዲህ ያደርጋል ብሎ ለማስተማር ይታዘዝ ይላላክ ነበረ። እናት እንደ እናት የእናትነት ድርሻዋን ጠብቃ ልጅ ለማሳደግ የሚከፈለውን ዋጋ እየከፈለች ጡት ከማጥባት ጀምሮ በማዘል አብሮ በመሰደድ እንዲሁም እንጨት እየለቀመም ቢሆን ሲመጣ እንደ እናት ቤት ተቀብላ እያደረገች ትምህርት ቤት ልካ የዕብራውያንን የጊዜውን ሳይንስም ቢሆን እያስተማረች አሳድገዋለች እና የእናትነትም የልጅነትም ግዴታ በትክክል ተከናውነው ተወጥቶ ነው ድንግል ማርያም ልጇን ያሳደገችው፣ ኢየሱስ ክርስቶስም ያደገው። ሙሴ በስነ ፍጥረት የጻፈው ታሪክ እሷ ፊት ላይ እሷ ቤት ላይ በእሷ ልጅ ሲፈጸም በዓይኗ ተመለከተች። እመቤታችን ከሙሴ ትበልጣለች የምንላት እኮ ለዚያ ነው። ሙሴ ሰምቶ ነው የጻፈው ተገልጾለት፣ እመቤታችን ግን በዓይኗ አየችው። ለምን ተመልከች፣ ስነ ፍጥረትን በዓይኗ ነው ያየችው። ሙሴ በደመና ላይ ሲመጣ ደመናውን ያየውና በደመና ውስጥ ድምፁን ነው የሰማው። እመቤታችን ግን በደመና ወይም ደግሞ በነፋስ ውሃ ጭኖ ሲያመጣ ተመልክተዋለች። ልጇ እንደዚያም አድርጎ ያገለግላት ነው። ፈጣሪዋ ልጇ ነው አይደል? በዚህ ምክንያት አዘዋለች እኮ እንጨት እንዲቀዳላት እንዲለቅምላት ውሃ እንዲቀዳላት ታደርገው ነበረ። ውሃ በወንፊት ቋጥሮ ያመጣላት ነበር። እሳት ደግሞ ማነው እንጨት ደግሞ በነፋስ አስሮ በነፋስ ጭኖ ያመጣላት ነበረ። እንዲህ አይነት ታምራት ፊቷ ላይ ይደረግ። ይህን ሁሉ አልተናገረችም ዝም ከማለት በቀር። ዛሬ አንድ ህልም ሲገለጥልን ወተን በሚዲያ እንደምንቀባጥረው እንደዛ አይደለም። ለዛውም ደግሞ የነቢያትን መጻሕፍት ሁሉ ታጠና ታነብ የነበረች ናት። ያን ሁሉ እውቀት እያላት ግን ዮሴፍን አልተከራከረችው። ከዛ በላይ ደግሞ እሷ ለሱ የተለየች እንደመሆኗ መጠን የነበራት ፍቅር በመጽሐፍ ቅዱስም እንደተገለጠው መጽሐፍ ቅዱስ ላይ በተለይ ከሉቃስ ከምዕራፍ 2 ጀምሮ የገለጣቸው ነገሮች አሉ። ማርያም ግን በልቧ ተጠብቀው ነበር የሚለው አሁን በጣም ብዙ ያልነገረችን እሷ የምታውቀው ስለሱ በጣም ብዙ ነገር ፍቅር ስለነበራት እኮ ነው። አትገልጠውም። ሌሎችም እኮ አትናገሩ ተብለው ሄደው ሲናገሩ አየናቸው። አትናገሩ አላቸው አይደል? ታምራት ተደርጎላቸው አትናገሩ። እሷ ግን እንደዚህ አይደለችም፣ ሄዳ አትናገርበትም። ምክንያቱም ልጇን ማንም ሌላውን እየከበቡ እየወሰዱባት ተቸግራለች። ስለዚህ ከእሷ ዘንድ እንዲሆን ነበር ተፈልገው የነበር ማለት ነው። እና ልጅ ለእናቱ እናትም ለልጇ ያላቸው ፍቅር በእጅጉ የተለየ መሆኑ ይታወቃል። በእመቤታችንና በጌታ ዘንድም ደግሞ ከዚህ የበለጠ የጎላ ሆኖ ደግሞ እንመለከተዋለን ማለት ነው። ክርስቶስ አምላክነ ዘሃመ ወሞተ በእንቲአነ ወበሕማማቲሁ ይቤዝወነ ንሰብሖ ወናልዕል ስሞ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሞቶ የሰውን ልጅ የማዳን ቀኑ ሲደርስ የእመቤታችን መከራም ፍጽምት ርኅሩህ ለሆነች እናት በቃላት የማይገለጽ ነበር። ገብርኤል ሆይ ወንድ ልጅ ትወልጃለሽ ያልከኝ ዜና የሞቴ ዜና በነበረ እስክትል ድረስ አነባች። አይሁድ ግን በመልኳ ደም ግባት ሲደነቁ፣ ሌሎች ሲስቁ፣ ግማሹ ደግሞ ሄሮድስ ልጆቻችንን በእሷ ልጅ ምክንያት ነጥቆን ነበር፣ እንባችን ታፈሰ ተመለሰ እያሉ ያለ ርኅራኄ ተሳለቁባት። ምንም በደል ሳይገኝበት ተገርፎ ሰውነቱ ደም ሆኖ መስቀል ተሸክሞ እንደገና ከመስቀሉ ክብደት የተነሳ ሲወድቅ ባየሽ ጊዜ እንዴት እንደሚሰማት
እንግዲህ ሐዘንን የቀመሰ ሰው እንደው ይሄ ማንም ሰው ሊረዳው አይችልም። እንኳን እሷ በተወሰነ መልኩ ሌሎች ቅዱሳት አንስት ውለታቸውን ያረሱ ሴቶች እንኳን ይበክያሁ ወያስቆቅዋሁ ነው ያለን ቅዱስ ሉቃስ። በቃ እንደዛ መስቀል ተሸክሞ እየሄደ ሲያዩ በኋላ ሆነው ያለቅሱ ነበረ፣ በጣም ያዝኑ ነበረ ነው ያለን ቅዱስ ሉቃስ። ይበለጥ እናቱማ ምን እንደሚሰማት መግለጽ አይቻልም፣ አንደበት አይኖረንም። ቅዱስ ዮሐንስ እንኳን እንደው ያን ያየ ያን ስቃዩን ስላየ እንደው በዘመኑ ሁሉ እንባው አልቆ ደሙ አልቆ እዥ ከዓይኑ እስከሚወጣ ድረስ በዛ በመስቀል ላይ ባየው ነገር ባየው ግፍ ያለቅስ ነበር የሚለን ታሪኩ። ባየው ግፍ ይበልጥ የእመቤታችን የእናትነት ልብማ ምን እንደሚሆን እንደው አስበንም ማስተውለንም መግለጽ አንችልም። እንደዛ አይነት ፈተና ነው ያሳለፈችው እመቤታችን። አባ ሕርያቆስ እኮ ሲገልጹ መከራዋ እጅግ ተሰፍሮ የሚያልቅ አይደለም። እውነት ለመናገር ያነጻጽራል አባ ሕርያቆስ። በለሃ ማርያም የሚል መጽሐፍ አለው አባ ሕርያቆስ እና እዛ ላይ ምንድን ነው የሚለው? ከያዕቆብ ጋር ያነጻጽራታል። ያዕቆብስ የልጁን ሞት በዜና ነው የሰማው፣ አንቺ ግን የልጅሽን ሞት በዓይንሽ ነው ያየሽው ይላታል። ያዕቆብ ይላል የልጁን አውሬ በላው ተብሎ ነው የሰማው፣ አንቺን ግን አውሬ የሆኑ የተባሉት አይሁድ ሲበሉት በዓይንሽ አይተሻል ነበርሽ በቦታው ይላታል። ያዕቆብ የልጁን ልብስ አምጥተውለት ነው አውሬ በልቶት ብለው ደም ቀፍተው ይሰ እሷ የበግ ደም የተቀባ ልብስ አይደለም ያገኘው፣ የልጇ ደም ያረፈበትን መሬት ነው ሂዳ እየወደቀች ያለቀሰችበት። እሷ ልክ እንደ ያዕቆብ ልጅ እንደ ዮሴፍ ልብሱ የተቀዳደደ ልብስ አይደለም። እሷ ልብሱን እንኳን ተካፍለው ወስደውት ልብሱን እንኳን ይዛ ማልቀስ አልቻለችም። በዚህ ምድር ላይ የልጆቻቸውን የባሎቻቸውን የሚስቶቻቸውን ልብስ ይዘው የሚያለቅሱ ሰዎች አሉ። ያንን መዓዛቸውን ጠረናቸውን ቢያንስ ከልብሳቸው ያገኙታል ሰዎቹ እንኳን ቢሞቱባቸው። እሷ ግን የልጇን ልብስ እንኳን ይዛ ማልቀስ አልታደለችም። እውነት ለመናገር ምንም በምድር ላይ የቀራት ያልቀመሰችው መከራ የትኛው ነው? እንደ ሰማዕታት ስደቱን ቀምሰዋለች። እንደ ሐዋርያትም እንደዚሁ አገር ለአገር ተንከራታለች። ያውም ሐዋርያት ስለ ክርስቶስ አይደል የአገር ለአገር የተንከራተቱት? እመቤታችንም ስለ ክርስቶስ አገር ለአገር ተንከራታለች። ስቅለት ብቻ አይደለም ያለው፣ ትንሣኤ አለ፣ እርገት አለ። ቀጥሎ መነሳቱ የእመቤታችንን ልብ ጠግኗል። የቅዱሳት አንስት እናቶቻችንን የቅዱሳን ሐዋርያት የቅዱሳን 72 አርድእት እና የሌሎቹንም መልካም ሰዎች ልብ ጠግኗል። ተነስቷል። ሞት ሊይዘው አልቻለም። መነሳት ብቻ አይደለም፣ አይናቸው እያየ የምድር ስበት ሳይቆጣጠረው በይባቤ መላእክት ታጅቦ ሲያርግ አይተዋል። እመቤታችንም አይታለች። በዚህ እመቤታችን ተጽናንታለች። ምንም እንኳን ያ በስቅለት ያየችው ከአይምሮ የሚጠፋ ባይሆንም ያ በሕይወተ ሥጋ እስካለችበት ድረስ እየታወሰ የሚያስለቅሳት ቢሆንም ግን በትንሣኤው ያየችው በእርገቱ ያየችው የሰማችው ነገር ደግሞ እያጽናናት እግዚአብሔርን እያመሰገነች ዕለት ተዕለት ከእግዚአብሔር ቤት ሳትጠፋ እንደኖረች ነው ታሪክ የሚነግር እና የተሻለ ነበር ከስቅለት በኋላ። ጌታችን በመስቀል ላይ ሆኖ ከተናገራቸው 7ቱ ቃላት መካከል አንዱ እነኋት እናትህ በማለት ለቅዱስ ዮሐንስ ወንጌላዊ የተናገረው ቃል ነው። እንደተማርነውና እንደምናምነውም እነኋት እናትህ ያለው በዮሐንስ አልቀረም፣ ለሁላችን እናቱና ተሰጥታለች። እነሆ ልጅሽ እንዳላትም ልጆቿ ሆነን ተሰጥተናል እንጂ። ቅድስት ድንግል ማርያም ጸጋን የተመላብሽ ተብላ በእግዚአብሔር መልእክተኛ በቅዱስ ገብርኤል ተመስክሮላታል። ይህንንም ቅዱስ ባሲሊዮስ በቅዳሴው ለሚካኤል ምሕረት፣ ለገብርኤል ብስራት፣ ለሙሴ ሕግ፣ ለአሮን ክህነት ተሰጠው፣ ላንቺ ግን የሰማያት ሀብት ሁሉ ተሰጠች ሲል ይገልጻል። ጸጋን የሞላብህ ሆይ ተብሎ ሰላምታ የተሰጠው ምንም ፍጥረት የለም። ምክንያቱም ጸጋ የሞላበት የለም።
አንድ ጸጋ፣ ሁለት ጸጋ፣ ሶስት ጸጋ፣ አራት፣ አምስት ጸጋ ያላቸው ሊኖሩ ይችላሉ። ዳዊት 7 ሀብታት አሉት እንደሚባለው እንደ ጸጋ ማለት ነው። የነቢያት ትንቢት አለ፣ ኃይል ማድረግ አለ፣ መፈወስ አለ። እንዲሁ እነዚህን የለያየ እንቁጠራቸው ከተባል ማለት እመቤታችን ግን ጸጋ ሁሉ የሞላብሽ ነው ያላት እና አይቆጠርም፣ የተሞላ ነው። መልአኩም አልቆጠረው እንደዚህ አይነት ናት እና እሷም ጸጋ የሞላች ስለሆነ ተመልከች፣ የመልአኩ ክብር ዳንኤልን እንዳስደነገጠው እመቤታችን አላስደነገጠም። ዳንኤልን መሬት ላይ እንደጣለው እመቤታችን አልጣላትም። ምክንያቱም በጸጋ ሁሉ የሞላች ናት። መልአኩን ራሱ የሚያልፍ ጸጋና ክብር ነው ያላትና ሰላምታቸው አስገራሚ ነው። መልአኩም እጅግ የከበረ ሰላምታን ያቀረበላት። ከጌታችን ሞት በኋላ ቅዱስ ዮሐንስ ጋር ኖረች። በተወለደች በ64 ዓመቷ ጥር 21 በ49 ዓመተ ምህረት ወደ ዘላለማዊ ቤቷ ተወሰደች። ይህም ልዩ ነበር። በእረፍቷም ጊዜ ደግሞ ልጇ እናቱን የተቀበለበትን መንገድ በመጽሐፈ ልደታ እንደተገለጠው፣ በነገረ ማርያም እንደተገለጠው፣ በሌሎችም መጻሕፍት እንደተገለጠው እናቱን የተቀበለበት መንገድ በእጅግ ልዩ ነበረ። ሰማይና ምድር ሳይቀር ምስጋና እስኪሰጡ ድረስ የደመቀ በዓል የተደረገላት የሞተች ጊዜ ነው። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ካገለገሏት የሚበዙ መላእክት መጥተው የተቀበሏት የዛን ቀን ነው የነበረው። ማንም ሞቶ በገነት አጸድ ስር የተቀመጠ የለም። እመቤታችን ግን ሞታ እስክትነሳ ድረስ በነበረው ጊዜ በገነት አጸድ ውስጥ ነበረች። ይሄ ለእመቤታችን የተሰጠው ጸጋ እጅግ በጣም ልዩ፣ በቀኖናም አይወሰንም፣ በመጻሕፍትም አይነገርም፣ ተርጓሚም አይናገረውም እውነት ለመናገር እና በጣም ልዩ የሆነ ጸጋ ለእመቤታችን የተሰጠ ሆኖ እንመለከተዋለን ማለት ነው እና እናት ከመሆኗ የተነሳ ነው ይሄ ሁሉ ነገር የለም። ድንግል ማርያም በሕይወቷ ትሕትናን ርኅራኄን በማሳየት ትምህርት አትርፋልናል። ከቤተ መቅደሱ ወጥቶ ወደ ናዝሬት ሂጅ ስትባል ሁሉ ነገር እያላት የምትባረርበት ምክንያት ሰዎች እንደሚሉት እንዳልሆነ እያወቀች በትሕትና መሄድ፣ ይሄ ትምህርት ነው። ይሄን አተረፈችልን። ሌላው ነገር አይደለም። እንደው ይሄ እንኳን ትንሹ ቀላል ነገር አይደለም፣ አተረፈችን። ሌላው ደግሞ ያስተማረችን ሰው ሆኖ ከተገኘ የትም ይቀመጥ የትም ይግባ እግዚአብሔር ከሱ ጋር ነው። ናዝሬት እዛ የኃጢአተኞች አካባቢ የአሕዛብ አካባቢ በሚባለው ላይ ገብርኤል ተልኮ ሲፈልጋት አይተናል። እንዴት ነች ሲላት በዛች በወደቀች ከተማ አንድ የይሁዳ አውራጃ መሪ የማይጠቀጥቀው የተናቀ ሰፈር ላይ ገብርኤል ከሰማይ ተልኮ እሷ ስላለች ያን መንደር ቃኙ አገኙ። ይህም ትምህርት ነው፣ ሆኖ መገኘት ነው። ሰዎች ስለ ጽድቃችን አወቁ አላወቁ አይደለም፣ እግዚአብሔር እንዲያውቀው ሆኖ መኖር ብንችል እግዚአብሔር ይፈልገናል፣ ለስራ ይመርጠናል፣ ያነሳናል። ይህን አይተንባታል ከድንግል ማርያም። እሱ ከፈቀደላትና ከገለጸላት በቀር የምታውቅበት መንገድ የላትም። ካለዛ አምላክ ናት እንደማለት ነው የሚሆነው። ግን ያን እሱ የሚገልጽላትን ደግሞ እሷ ከእግዚአብሔር ጋር አይደለም የምትኖረው፣ እግዚአብሔር ከአንቺ ጋር ነው አይደለም። እግዚአብሔር ከእርሷ ጋር ተለይቶ ከእሱ ፈቃድ ውጭ ወጥታ አታውቅም። እና ለዚያ ለሰው የሚሰጠውን የመጨረሻው መገለጥ የተገለጠላትና የምታውቅ ሴት ናት። ስለምታውቅ ግን አትናገርም። ራሷንም እስከ መጨረሻው እንደ አንድ ገረድ እንደ አንድ አገልጋይ ነው የምታየው። እመቤታችን ከዚያ ትህትና ወጥታ አታውቅም። ለምሳሌ አንድ ሰው ከመሆኑ በፊትና አንድ ነገር ከመሆኑ በፊትና አንዲት ሴት ለምሳሌ ባሏ ፕሬዚዳንት ከመሆኑ በፊትና ከሆነ በኋላ ወይም የአንድ አገር መሪ ከመሆኑ በፊትና ከሆነ በኋላ ልዩነት አላት። እመቤታችን ግን ትህትናዋ እየጨመረ ነው እንጂ ሄደ ከዚያ በኋላ የአምላክ እናት መሆኗ እንደዚህ የገለጠችበት እንዲህ ያለችው። ለምሳሌ ድህነቷን ብናይ በድህነቷ ውስጥ በዚህ ዓለም ኢኮኖሚ የጨመረችው ለውጥ የለም። በፍጹም ድህነቷን እስከ መጨረሻው ድረስ የኖረችው በታሪኳ እንደተመዘገበው ስታርፍ ሁለት ይሄ እኛ ኩታ እንደምንለው አይነት አጽፍ
አጽፍ ብቻ ነው ለሁለት አርድእቷ ያወረሰችው። ምንም ነገር አልነበራትም እመቤታችን። ስለዚህ ከምን አተረፍን ከተባለ በሔዋን ምን አጣን? መጀመሪያ ያጣነውን ነገር መቁጠር። ያጣናቸው ነገሮች በጣም ከባድ የሚባሉት ርስት ተነጥቀናል፣ ልጅነት ተነጥቀናል፣ ሀብት ተነጥቀናል። ሀብት ማለት ጸጋው በጠቅላላ የነበረው ነገር በጠቅላላ ሕይወት በጠቅላላው መራራ ሆናብናለች። ለዚህም ነው እንዲያውም ጽድቅ ቢሰሩ ሁሉ አልጠራቅምላቸዋለ ነቢያት እና ምናሉ እንዲያውም ጽድቃችን ሁሉ እንደ መርገም ጨርቅ ሆነብናሉ። ተመልከች፣ ኃጢአታችን አይደለም ያሉት ጽድቃችን ነው ያሉት። ጽድቅ ሁሉ እንደ መርገም ጨርቅ ነው የነበረው። እንኳን ኃጢአት የሚሰራው እንዲያውም ሌላ ነገር ነው። እና እንደዛ ሁሉ ሆኖ እኮ ምንም ማጌጥ ወርቅ አድርጎ ካላጌጠ ሰው በምን ሊያጌጥ ይችላል? የአልማዝ ፈርጥ አድርጎ ካልደመቀ ሰው በምን ሊደምቅ ይችላል? ተመልከች እስኪ ፀሐይ ወጥታልሽ ካልበራልሽ በምንድን ነው ልታበሪው የምትችው? ይናለም በዚህ ሰው በሰራው አምፖል ነው ልታበሪው የምትችው? በምን ልታበሪው ትችይ ነበረ? ስለዚህ እውነት ለመናገር እመቤታችን የሰጠችንን ስጦታ ለማወቅና ለማድነቅ ሔዋን የጎዳችን ጉዳት በደንብ መመርመር አስፈላጊ። ሕይወት በጣም መራራ የነበረችበት ዘመን እና ከዚያ ምሬት ነው የወጣ። የእግዚአብሔር ፈቃድ ምኑ ነው ሰዎች ሊሉ ይችላሉ። የመጀመሪያው ለምሳሌ ለኛ የተገለጠው የእግዚአብሔር ፈቃድ በመጽሐፍት እንድንሆን የታዘዝነው መሆን ማለት ነው። ስለዚህ እመቤታችን በመጽሐፍ ቅዱስ ሰዎች እንዲሆኑት ከታዘዘ ውጪ ምንም አይነት ሕይወት የሌላት ሴት ናት እና ይሄ ሲንለስ ማለት ይሄ ነው። በነገራችን ላይ አንደኛው ምንም አይነት ኃጢአት የሌለባት ይሄን ሕግ የተላለፈች ምንም አይነት ፍላጎት ማለት ምሳሌ አንዳንድ ቅዱሳን ሲገልጹት ሁለት ነገሮችን እዚህ ላይ ጨምሬ ልለፍ። አንደኛ ሰዎች ሆነን ፍላጎት አለን በአእምሯችን ብናገኘው ባናገኘው ቢሳካም ባይሳካም የምንፈልገው ማለት ነው። እመቤታችን እንደዚህ አይነት ፍላጎት ኑሯት አያውቅም። ፍላጎቷ እግዚአብሔር ብቻ ስለሆነ እግዚአብሔር ከሷ ጋር ለምሳሌ እንደዚህ ቢሆን እንደዛ ብንሆን እንደዚህ ብንሆን ሰው ሌላው ቀርቶ በመንፈሳዊ ሕይወት እንደዚህ ብንሆን እንላለን። ለምሳሌ አይደለም እመቤታችን እንደዚህ አይነት ፈቲው አድሮባት አያውቅም። ምንም አይነት ፍላጎት የላትም እመቤታችን። እንደዚህ አይነት ሰው የለም። በነገራችን ላይ አሁን ቅዱሳን በብዙ ተጋድሎ ይደርሳሉ፣ እዚህ ደረጃ ላይ ይደርሳሉ። ግን እዚህ ለመድረስ በጣም ብዙ ተጋድለው ነው ያኛውን ፈቃዳቸውን እየገደሉ እየተጋደሉ እያሸነፉ በብዙ ሂደት እዚህ ደረጃ እመቤታችን ከሕፃንነቷ ጀምሮ ምንም አይነት ፍላጎት ሳይኖራት የኖረች ቅድስት ብጽዕት አስገራሚ ፍጥረት ናት። አንደኛ። ሁለተኛ ለሰው ከተረዳው በሚል ማለት ነው። አሁን እንደዚህ ስንል ምናም ይሄ በአእምሯችን ውስጥ አለ አይደለም። እንደዚህ እመቤታችን እንደዚህ አይነት ነገር የለባት። ምናም የደካማ ሰዎች ወይም ስለሌሉበትና ስለማያውቁት ነገር የሚፈጥሩት ነገር። እመቤታችን ግን እግዚአብሔር ከእርሷ ጋር ስለሆነ እግዚአብሔር ከእርሱ ጋር እግዚአብሔር የሆነውን ሁሉ ስለሚገልጥለት ስለሌላው ሕይወትና ስለሌላው ሁሉ ምናብ የላት እና ፍጽምት ትሁት ናት። በጥቅሉ ግን የማይወሰነው ሰማይና ምድር የማይችሉት የማይሸከሙት የእግዚአብሔር ልጅ እሷን ዓለም አድርጓል፣ አገር አድርጓል። ከእሷ ሥጋ ወስዷል፣ በለበሰው ሥጋ አድኖናል። ከእሷ ወስዶ በተዋህደው ሥጋ አድኖናል። የእሱን ሥጋ በመብላት የእሱን ደም በመጠጣት እንድንድን አድርጋለን። ይሄ የተገኘው ከሷ ነው። ያ ሥጋ የተወሰደው ከሷ ነው። ይሄ ትርፍ እኮ ነው እና በጥቅሉ ይሄ ሁሉ ጥቅልል በማለት ሕይወተ ነፍስ ሕይወተ ሥጋ አትርፋልናለች ማለት ክብሯን መናገር ነው የእኛ ድርሻ የሚባለው። ማክበር ከታች የወደቀን ሰው እንደምንም አድርጎ አሞጋግሶ የሆነ ነገር ማድረስ ነው። እኛ አሁን ድንግል ማርያምን የሆነ ቦታ ላይ ሆነን አክብረን አግዘን ምን ብለን ከፍ እያደረግናት አይደለም። እንወድሻለን እናከብርሻለን ስንል ክብርሽን እንናገራለን ማለታችን ነው። እግዚአብሔር የሰጠሽን ክብር እግዚአብሔር የሰጠሽን ተቀባይነት እንመሰክራለን እንናገራለን ማለታችን ነውና ሊቁ አባ ሕርያቆስም ይህን ነው የነገረን። ሐኪም ቤት ሄደን መድኃኒት ሰጡ ያዳነንን ሐኪም ስናመሰግን የምንኖር ሰዎች በጌታን ወልዳ እንድንድን ያደረገችን እመቤታችንን እንዴት ላናመሰግን ላናደንቅ እንችላለን? ስጦታው በጣም ይታያል። በዚያውም ላይ ዓለም ሁሉ የሚመገበው ምግብ ከእመቤታችን በቀር ሌላ ይዛ የተገኘች ዛፍ በምድር ላይ የለችም። እሷ ግን ያፈራችውን ፍሬ ዓለም ሁሉ ነው የሚመገበው ማለት ነው። ይሄ በመንፈሳዊ ረገድ ስናየው ነው። ዝም ብለን እንዲሁ
በምክንያት ወይም ደግሞ በአመክንዮ ግን ስንመለከተው እንደው እግዚአብሔር ለሰው ከበረታ ለዚያ ጸጋ ራሱን ካዘጋጀ የማይሰጠው ጸጋ እንደሌለ እንመለከታለን። ምን ያህል ጸጋ እንደሚሰጥ ተመልከች። ሁሉም ማሸነፍ እንዴት ይቻላል? አጋንንት ማሸነፍ ልትችል ትችላለች። የስጋ ፍላጎት ማሸነፍ ትችል ይሆናል። ካህናትን፣ ጠንቋዮችን፣ ረሃብን፣ ጥምን ይህን ሁሉ ታግዞ በዚህ ሁሉ መከራ ተቀቦ ማሸነፍ መቻል ግን በጣም የሚገርም ነው። ድንግል ማርያምን ስናከብር ስንወዳት ገናናውን እግዚአብሔርን ለማግኘት ምክንያት ስለሆነችን ነው። እግዚአብሔር ለሰራው ስራ መሳሪያ በመሆኗ ምክንያት በመሆኗ እያሰላሰልን እንጂ ፈጣሪያችን ነሽ እያልናት እሷን ከፈጠራት በላይ እያደረግናት አለ። ጌታችን ተወልዶ ዓይኑን ሲገልጥ በቤተልሔም ሁሉ ተፈጸመ ብሎ ዓይኑን ሲከድን በቀራንዮ አብራው የነበረች እናቱ ቅድስት ድንግል ማርያም ብቻ ነበረች። አንደኛ የእመቤታችን ፍቅር በትክክል መግለጽ የሚችል ሰው የእግዚአብሔር ቃል በመፈጸም ነው። በነገራችን የእግዚአብሔርን ቃል ከፈጸመ ክርስቶስ ወደ እርሱ ይመጣል። ልጇ ሰው የሆነበት እሷን ራሱ ወላዲት አምላክ ያሰኛት እሱ ከእሷ መወለዱ ነው። ይህን ነገር ያገኛል በነገራችን ላይ እና የእግዚአብሔርን ቃል ከመፈጸም ውጭ እመቤታችንንም እግዚአብሔርንም ሌላውንም የማክበሪያ የተሻለ መንገድ የለም። በነገራችን ላይ ይሄ የመጀመሪያው ነው። ግን እኛ ደግሞ በጣም ደካሞች ነን። የእግዚአብሔርን ቃል እየፈጸምን እንደ ፈቃዱ የምንኖር ሰዎች አይደለም እና እኛም ወደ ክርስቶስ እንደገና አስታርቂኝ እንላታለን። እንደገና ሁሌ እንደምነሳ አሊለና አሁ ክርስቶስ ወልድኪ ይስራይ ኃጢአተነ ነው ምንላት። ልጅሽ ክርስቶስ የእኛን ኃጢአት ይቅር ዝል ዘንድ ከልጅሽ አማልጅን ነው ምንላት እና እግዚአብሔር ወደኛ ሲመለከት ዓለሙን ለማዳን ሲመለከት ንጽሕት ሆና ያገኛት እርሷን ነው እና አሁን በእኛ በጉባኤያችን በዚህ በቤተክርስቲያን በስብስባችን መካከል ራሱ ስሟን የምንጠራበት መሰረታዊ ምክንያት እኛ የሚታይ ነገር የለንም። አንተ እሱ ይመራን ዘንድ የሚታይ ምንም ነገር የለንም። ስለኛ ፈንታ እርሷን ስንጠራ እሷ በእኛ መካከል እንድትገኝልና እሷን እይልን ነው ምንለው። ለዚህ ነው ምን ወዳት። በዚህ ነው በነገራችን ላይ ምን ወዳት አሁን ሁሉ በየሰዓቷ በየደቂቃዋ አማላጃችን ናት። አንዳንድ ክርስቲያን ወገኖች ይህን አማላጅነትን ከክርስቶስ ቤዛነት ጋር ስለሚያምታቱት ነው እንደዛ የሚሉት። እኛ የክርስቶስን ቤዛነት እመቤታችን ተጋብታ አታውቅም። ቤዛ ልሁንም ብላ አታውቅም። እኛም ቤዛችን ማለት ክርስቶስ ቤዛችን እንኳን ብንላት ቃሉን ብንጠቀም ራሷን ሰቅላ ስጋዋን ቆርሳ ደሙን አፈሳ እሱ እንዳደረገው ሆና ከሱ ውጭ በሌላ ትይዩ መስመር አዳኛችን ናት ማለት አይደለም። እኛ ያለን ክርስቶስ ሰው ሆኖ ይህን ሁሉ ከማዳናችን ከፈጸመ በኋላ ብትወዱኝ ትእዛዜን ፈጽሙ ብሏል። ያ ትእዛዙ መፈጸም ነው፣ የእግዚአብሔር ፈቃድ መፈጸም እርሷ ምክንያት እንደሆነችው አሁን ደግሞ ሰው ስለሆነ አንድ ጊዜ የበለጠ እኛን ለመማር እሷ በቂ ምክንያት ናት። ማርያም በእንተዝ ናፈቀረኪ ወነአበየኪ ማርያም ሆይ ስለዚህ ነገር ከፍ እናደርግሻለን እንወድሻለን ይላል። እንዲሁ ዝም ብሎ ሰው በሰውነቱ የሚያከብረው እንዳለ ሆኖ ግን ከዛ የተለየ ለማድነቅ ምክንያት ሊኖረው ይገባል እና ሊቁ አባ ሕርያቆስ እንወድሻለን ከፍ እናደርግሻለን አለ። አሁን ከሰው የተለየ እሷን ከፍ የምናደርገው ለምንድን ነው? ስለዚህ ነው አለ። ስለምንድን? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን እውነተኛውን በእውነት ያለ የእውነት መብልን ወልደሽልናል፣ አስገኝተሽልናል። ወሰቴ ሕይወት ዘበአማን እውነተኛውን መጠጥ አስገኝተሽልናል አለ። ምንድነው እውነተኛው የሚለው? አሁን እንበላለን፣ እንጠጣለን፣ እንበላለን፣ እንጠጣለን። ልክ ነው። በመብላታችን በመጠጣታችን ነው በስጋ ሕይወት የምንኖር። ካልበላን ካልጠጣን አንኖርም። ግን ይሄ ምንም ይሆን ሞተ ስጋ ሲመጣ አያድንም። መብላታችን፣ መጠጣታችን፣ መልበሳችን ከስጋ ሞት አያድን። እውነተኛው ምግብ ማለትስ ማለቱ ነው እንግዲህ እውነተኛው ምግብ ማለትስ እውነተኛው መጠጥ ማለትስ ሞተ ነፍስን እንዳንሞት የሚያደርገው። አሁን ይሄ የበላነው ስጋ ከሞተ ስጋ አላዳናንም፣ ከነፍስ ሞትም አያድንም። የስጋ መብል ያው ኑሩ ብሎ እስከፈቀደልን ጊዜ 20 ዓመት የምንኖር 70 ዓመት የምንኖር ለዛ ምክንያት ይሆናል።
እና ከዛ የተለየ እውነተኛ ምግብ ማለት ከአንቺ የተገኘው ነው። ያ ከሞተ ነፍስ ያድናል። መንግሥተ ሰማያትን እንድንወርስ የዘላለምን ሕይወት እንድናገኝ ያደርጋል። ይህ ምግበ ሥጋ የሥጋ ሕይወትን ጊዜያዊ ሕይወትን ነው የሚሰጠን። የአንቺ ግን ዘላለማዊ ሕይወትን ነው የሚሰጠን። ከአንቺ የተገኘው ምግብ ከአንቺ የተገኘው መጠጥ ይህን ስለሚሰጠን ይህን ስላስገኘሽልን ድንግል ማርያም ስለዚህ እንወድሻለን እናከብርሻለን እያለ ያመሰግናል። በቤታችን ዓለም አውደድ ዓለም አድነን ዓለም አክበር እንዴት ይቻላል? እና ስናከብራት ደግሞ ልጇን በመውደድ ሕጉን ለመፈጸም በመታተር ያ ከሆነ እመቤታችን ሁሌ ከኛ ጋር ናት። እመቤታችን የልጇን ሕግ ለመፈጸም ከሚጣጥሩ ተለይታ አታውቅም። ምክንያቱም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ እንዳለው ስለ መላእክት ሲናገር ማለት ነው ሰው ድነታችን እንፈጽም ዘንድ የሚያገለግሉ የሚላላኩ መናፍስት አይደለም የሚራዱ ይላል አይደል? መላእክት ለመዳናችን የሚራዱ ከሆነ እንዴት ነው እመቤታችን ማትራዳው? መላእክት እንኳን እኮ ለኛ ነው የተፈጠሩት። እና እመቤታችን ዝም ብላ ለራሷ ብቻ የሆነች ይመስላችኋል? እመቤታችን እኮ የድነታችን ምክንያት ነው ስንል ለመዳናችን ከመላእክት በላይ ትተጋለች እመቤታችን ለእያንዳንዱ። ምክንያቱም እመቤታችን ከሰው ወገን ፍጽምት ናት። እንኳን እመቤታችን አንድ ሰው ክርስትና እየገባው ሲሄድ የእያንዳንዱ ሰው ድነት እያሳሰበው ነው የሚሄደው። የእያንዳንዱ ሰው ድነት የሚጠሉን ሰዎች ብቻ አይደለም፣ ሌላው ሁሉ እንደው ከተፈጥሮ ሕግ ውጭ የወጡ ሁሉ የነዚህ ሁሉ ድነት እያሳሰበን ነው የምንሄደውና እመቤታችን ደግሞ ከሁሉም ፍጥረት በላይ የእያንዳንዱ ሰው ድነት ያሳስባታል። የፍጥረት ሁሉ የኛ የሰዎች ብቻ አይደለም፣ የፍጥረት ሁሉ ድነት ርኅርኅት ናት። ፈጣሪ ለፍጥረት ሁሉ ሩህሩህ እንደሆነ ሰዎች የፈጣሪን ጸጋ እያገኙ ሲሄዱ ፍጥረትን በሙሉ እየወደዱ እያከበሩ ስለ እያንዳንዱ ነገር ጻድቅ ለእንስሳ ይራራል ይላል መጽሐፍ ቅዱስ። ድንግል እመቤቴ ማርያም ሆይ በሃይማኖት መሳሪያ ሸልሚኝ፣ የልጅሽን ማኅተም ይዤ የተፈራው ልሁን፣ ባሪያውም ልባል ጭፍራውም ልሁን፣ የመስቀሉን ማመን ጋሻ ልመክት፣ በወንጌሉም ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ፣ በንጉሡም ምስጋና የሚገኝ ልሁን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ስለ ተሸነፈም የሚዋረድ አታድርጊኝ። ድንግል ሆይ የማሸንፍ አድርጊኝ፣ የሚሸነፍ አይደለም። ንጹሕ አድርጊኝ፣ እርኩስ አይደለም። ጻድቅ አድርጊኝ፣ ኃጥ አይደለም። ብፁዕ አድርጊኝ፣ ሸንጋ አይደለም። የዋህ አድርጊኝ። ወተዚያነ ዳህና ለኢየሩሳሌም ወፍስሐ